እውነት ቅስሟን እየተሰበረ እውነት ልቧን እየተሰበረ ሄርሜላ አሳልፋ ለሩታ መስጠቷ ለልዑሌ ስትል እንደዚህ ማድረግዋ ሀቂቃ ልትመሰገንና ልትከበር ይገባል ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁኝ የኔ ውዶች። በነገራችን ላይ ዛሬ የተለቀቀው ቪዲዮ እጅግ በጣም የሚያስለቅስ እጅግ በጣም ቅስም የሚሰብር ቪዲዮ ቢሆንም ነገር ግን ለልዑሌ ስትል አብርሃም ከህይወቷ አስወጣች ሄርሜላ። በጣም ደስ የሚለው ነገር ደግሞ አሳልፋ ለሩታ መስጠቷ ነው። በነገራችን ላይ ከዚህ በፊት ደጋግሜ የተናገርኩት ነገር ምንድን ነው? ሄርሜላ ከዚህ የበለጠ ህይወት ይገባታል። አብርሃም ለሩታ ተተውና ለልዑሌ ሲጀመር ልጅ ሲያድግ የእናት ፍቅር የአባት ፍቅር ያስፈልገዋል። ስለዛ ሄርሜላ የራሷን ህይወት ብትጀምር በጣም የተዋበ በጣም ያማረ ህይወት በቃ ራሷ በህይወት እንደምትገነባ ተደጋግሜ ነግሬ ነበረ። አንዳንድ እህቶች አይ አንቺ ሩታ ስለጠላች ነው ሄርሜላ ስለወደች ነው ምናምን ለምትሉኝ እኔ ሁለታቸውን በአንድ አይን ነው የማያቸው። በነገራችን ላይ ልጅ ያላችሁ በልጃችሁ የዛኔ እንትን ትላላችሁ። አሁን ስደት ዓለም ላይ ላላችሁ እዚህ ጋር የምትከታተሉኝም ለተከታተሉኝም ትችላላችሁ። ልጅ ያላችሁ ልጆቻችሁ ከአባቶቻቸው ጋር ጥላችሁ የመጣችሁ ወይም ደግሞ ከእናቶቻችሁ ጋር ጥላችሁ የመጣችሁ እውነት የዛኔ ስትደውሉ ምን እንደሚሏችሁ እስኪ ራሳችሁ ቆም ብላችሁ አስቡና። እኔ ልጅ የሚለኝ ነገር የ3 ዓመት ልጅ ነው። ነገር ግን የሚለኝ ነገር በጣም ቅስም የሚሰብር ነገር ነው። ገብታችሁ አይደለ? ልጅ ልዑሌ ሩታንም ማግኘት አለበት፣ አብርሽንም ማግኘት አለበት። ለምን? የእናት የአባት ፍቅር ይገባዋል ልጁ ማለት ነው። ስለዛ ሄርሜላ ብትሰበርም ለትንሽ ጊዜ ብትከፋም ለትንሽ ጊዜ፣ ነገር ግን የደስታ ህይወት እንደሚጠብቃት ተስፋ እናደርጋለን ማለት ነው። ሀቂቃ ዛሬ ያደረገችው ነገር ትልቅ ነገር ነው። እውነት አብርሃም ተስተካክሎ የሩታ ህይወት የሚፈልግ ከሆነ እውነት ሩታን የሚወዳት ከሆነ የሚያፈቅረት ከሆነ አብረው የሚቀጥሉ ከሆነ በጣም ምርጥ ስራ ነው የሰራችው ሄርሜላ። እውነት ክብር ምስጋና ይገባታል ማለት ነው። የእሷ ልብም ቅስምም ቢሰበር በጣም ከባድ ነው እና ደግሞ አንድ ወንድ ወይም ደግሞ አንድ ሰው ስታፈቅሩ ስትወዱ ከልባችሁ ስትወዱ ደግሞ እና ከልባችሁ ሳትወዱ ስትቀሩ በጣም ልዩነት አለው እና በጣም ነው ያሳዘነችኝ ሄርሜላ ማለት ነው። በጣም ከምነግራችሁ በላይ እኔ እንጃ ቅስሜ ነው ያሰበራችሁ። እና ውዶችዬ እናንተስ ምን ትላላችሁ? ሄርሜላ ያደረገችው ነገር ትክክል ነው ወይስ ሩታ የተናገረችው ነገር ትክክል ነው ብላችሁ ታስባላችሁ? ስለዛ ሄርሜላ አብርሃም ቤት ገብታችሁ መከታተልና ማየት ትችላላችሁ ሙሉውን። ስለዛ እኔ ሄርሜላ ያደረገችው ነገር ትክክል ነው ብዬ ነው የማምነው ለልጁ ስትል